ህዳር 30 2016 ዓመተ ምህረት ጦርነት ይቆም ሰላም ይስፈን የሚል ሰልፍ ኢሃፓ ሌሎች ግለሰቦችንም በማካተት ሀገር ወዳድ ዜጎችንም በማካተት ጠርቶ ነበረ። በወቅቱ የነበረው ዓላማ ጦርነት ይቆም ነው። ገና የአማራ ክልል ጦርነት የተቀሰቀሰበት በኦሮሚያም ያለው ጦርነት የበለጠ እየተፋፋመ የነበረበት ወቅት ስለነበር በዛ ወቅት ታሪካዊ ኃላፊነታችንን መወጣት ስለነበረብን ጦርነት ይቆም ሰላም ይስፈን የሚል ሰልፍ ጠራን። ከዛ እኔን ጨምሮ የሰልፉ አስተባባሪዎች አዋሽ አርባ ታሰርን ማለት ነው። ቶርቸር ነው የተፈጸመብን። ከባድ ወንጀል ነው። ያለ ፍትህ ያለ ፍርድ ቤት ትዕዛዝ እዛ በረሃ ላይ ወስዶ ማሰር ያውም ሰላማዊ ታጋዮችን የሥርዓቱን አምባገነንነትና ማንነት በሚገባ የሚያሳይ ነው። ሆኖም ሰላማዊ ትግል ብዙ ዋጋ ሊያስከፍል ይችላል እንጂ ውጤት ማምጣቱ አይቀርም። ከዛ በኋላ እኛ በተለያየ አማራጮች የሰላማዊ ትግል አማራጮች በትብብር ከምንሰራቸው አባል ፓርቲዎችም በተናጠልም ብዙ መግለጫዎችን አውጥተናል። ችግሮች እንዲፈቱ በስብሰባዎችም ጋር ከብልጽግና አመራሮች ጋር በሰፊው ተወያይተናል። እስረኞችም የታሰሩ እስረኞች ሚዲያዎች በነፃነት እንዲሰሩ፣ ጋዜጠኞች ላይ እየደረሰ ያለው ወከባ ማሳደድ እንዲቆም፣ አፈናው እንዲቆም፣ ህዝብ ላይ እየደረሰ ያለው ግድያ የንጹሃን ጭፍጨፋ እንዲቆም ተደጋጋሚ በጣም ስፍር ቁጥር የሌላቸው መግለጫዎችን አወጥተናል። ድምጾች ለማሰማት ሞክረናል። ወዳጅ ሀገራት ጋርም የዲፕሎማሲ ስራ ሰርተናል። በሀገር ውስጥም በሀገር ውጭም እኔም በሄድኩባቸው መድረኮች ሁሉ ተመሳሳይ የዲፕሎማሲ ስራ ሰርተናል። እንደ ኢሃፓ በውስጥም እንደዚሁ በውጭም ሰፋፊ ስራዎች ተሰርተዋል። ግን መፍትሄ ሊመጣ አልቻለም። ከቀን ወደ ቀን ችግሩ እየተባባሰ የታሰሩ ንጹሃንም ያለ ፍትህ ጊዜ እየሄደባቸው ቤተሰቦቻቸው ተበትነው ሜዳ ላይ እየተሰቃዩ ከማየት ያለፈ ስርዓቱ በጣም በሚያሳፍር መልኩ ብዙ ወንጀል የፈጸሙ ወንጀለኞችን የለቀቀ ስርዓት ነው። በአንድ ዓመት አስሮ በግልጽ የምናውቃቸው እንደነ አቦይ ስብሃት አይነቶቹንም ለቋል። ግን በዚህ በአማራ ክልል በኦሮሚያ ጋር በተያያዘ የታሰሩ ወገኖች ላይ ግን ከፍተኛ ጭካኔ ነው የሚያሳየው እና ይሄ የሚያሳየው በጣም ከፍተኛ የሆነ ችግር እንዳለና ብልጽግና ፓርቲ ሰላም እንደማይፈልግ እኛ ተቃዋሚ ፓርቲዎች ብቻ ሰላም ወዳዶች መሆናችንን በተግባር አይተናል። ለመደራደርም ቁርጠኛ መሆን እንዳልቻለ፣ ምክንያቱም የመጀመሪያው ቢያንስ ሌላው ተቃዋሚ ተዋጊዎቹ በትጥቅ ትግል እየተዋጉ ያሉ ኃይሎች አልተደራደሩም፣ ሰላም አልመረጡም የማለት የሞራል ልዕልና የለውም። ቢያንስ ከዛ ጋር በተያያዘ የታሰሩ እስረኞች፣ የፓርላማ አባላት፣ ጋዜጠኞች እንዲሁም በማንነታቸው ያው እኛ የማንነት ፖለቲካን ባንቀበልም በማንነታቸው የታሰሩ እንዲህ ነህ፣ የዚህ ብሔር ነህ፣ የዚህ ቋንቋ ተናጋሪ ነህ እየተባለ ሰው በሚፈረጅበት ሀገር ውስጥ ነው ያለነው እና ወንጀል የሆነበት ቋንቋ ተናጋሪነት ወንጀል የሆነበት ሀገር ነው ያለነው። ይሄ ተገቢ አይደለም በማለት ተደጋጋሚ ድምጽ ብናሰማም ሊሰሙ ስላልቻሉ ሰላማዊ ሰልፍ ሚያዝያ 30 2018 ዓ.ም እስረኞች ይፈቱ፣ ድርድር ይደረግ፣ የሚዲያ ነፃነት ይኑር፣ እንዲሁም የዓለም አቀፍ ታዛቢ ለምርጫው ይኑር፣ በአጠቃላይ ምርጫው አስቻይ ሁኔታ ይኑረው፣ ነፃ ፍትሃዊ ዲሞክራሲያዊ ሆኖ ይለፍ። በዛ አስቻይ ሁኔታ ባለው ምርጫ ብቻ ነው ዲሞክራሲ ሊወለድ የሚችለው። ይሄ ባልሆነበት የሚደረግ ምርጫ አምባገነንነትን ከማዋለድ ውጪ ትርጉም የለውም በሚል ሰልፍ ልንጠራ የቻልነው። አስቻይ ሁኔታ በሌለበት ለምርጫ እንኳን ሰልፍ መጥራት ምናልባት ካለው ሁኔታ ሊሳካ ላይሳካ ይችላል የሚሉ ጥያቄዎች በእናንተም በኩል መነሳታቸው ተገቢ ነው፣ ህዝቡም የሚያነሳው ስለሆነ። ነገር ግን አሁን የኢሃፓ አቅም በጣም ጠንካራ ነው፣ ህዝባዊ መሰረቱም ጠንካራ ነው። ስራዎችን በሚገባ ስለሰራ ስርዓቱ ሊያስቆመው የሚችልበት ሁኔታ ላይ አይደለም። ብቸኛ አማራጩ ሊቆም የሚችልበትን ሰልፉን ለመግለጽ ያህል በሁለት መንገድ ነው። የመጀመሪያው ሊቆም የሚችለው እስረኞችን በአስቸኳይ መፍታት ከተቻለ፣ ሁለተኛ ደግሞ ወደ ድርድር
እውነተኛ ድርድር ይሄ ዝም ብሎ የይስሙላ የሚያደርጉትን ጥሪ ሳይሆን ልክ ከህወሓት ጋር ፕሪቶሪያ ላይ ከኦሮሞ ነጻነት ሰራዊት ጋር ታንዛኒያ ላይ አላግባብ የተቋጨ ቢሆንም እንደተጀመረው ሁለቱም አካሎች በነጻነት የአሸማጋይ ማነው የሚያምኑበትን አደራዳሪ አካል ባለበት እንዲደራደሩ ለዛ በር ከከፈተ እኛ ራሳችን አመስግነን ዋናው ዓላማችን ይሄ ስለሆነ ሰልፉን እንሰርዘዋለን ማለት ነው። ከዛ ውጪ ያለው በግዳጅ በጉልበት የሚሆን ነው። እሱ ደግሞ የሚከስረው ራሱ ብልጽግና ነው፣ እኛ አይደለንም የምንከስረው። ምርጫውም አስቻይ ሁኔታ እንደሌለው እንዲሁም ደግሞ የዓለም አቀፉ ማህበረሰብ በሚገባ የሥርዓቱን አምባገነንነትና ምርጫውም እንደተጨበረበረ በሚገባ እንዲያውቅ እናደርጋለን። ስለዚህ ሰልፍ የከለከለ ስርዓት ምርጫን ውጤት በአግባቡ እንዲሄድ ያደርጋል ተብሎ አይታመንም። ስለዚህ ምርጫ ውጤት ምን እንደሆነ ይፋ ይሆናል። ከዛ በኋላ ስርዓቱ ላይ ያስቆመው የሚችለውን ጠንካራ የሰላማዊ ትግል አማራጭ እንከተላለን ማለት ነው። ሌላው የምርጫ ጉዳይ ነው። ፓርቲያችሁ አሁን ባለው ሁኔታ 7ኛው ጠቅላላ ምርጫን ለማካሄድ አስቻይ ሁኔታ አለ ብሎ ያምናል? ጥሩ ነው። ምርጫው አስቻይ ሁኔታ የለም ያልነው ካለው ነባራዊ ሁኔታ አንፃር በሰላምና ጸጥታ አንፃር ነው። ስለዚህ ይሄ ሰልፍ ደግሞ አስቻይ ሁኔታ ለምርጫው እንዲኖር ምርጫ እንፈልጋለን። በነገራችን ላይ መመረጥ እንፈልጋለን። በዚህ ሂደት ውስጥም ጠንካራ ስራዎች ሰርተናል፣ ቅንጅት ፈጥረናል። እንደ ምሳሌ ብናነሳ እንደ ኢህአፓ በቅንጅት ውስጥ ከፍተኛ ቁጥር ያለው እጩ አስመዝግቧል። የቅንጅቱ አባል ፓርቲዎችም እንደዛው። እንደውም አንዳንድ ፓርቲዎች ሁለተኛ ነን የሚሉ ሰላም ባለበት ደቡብ አካባቢ ከ800 በላይ እጩ አስመዝግበው ነው። ከ800 በላይ እጩ ደቡብ ማስመዝገብ በጣም ቀላል ነው ለኛ። 800 አይደለም 2000 ማስመዝገብ እንችላለን። ኦሮሚያ በጣም አስቸጋሪ በሆነው ቦታ ላይ ከብልጽግና ቀጥሎ ጨፌውን መያዝ የሚችል ኦሮሚያን መንግስት ማድረግ የሚችል እጩ ያቀረብነው እኛ ነን፣ ትብብሩና ኢህአፓ ነው። በአማራም እንደዚሁ በአዲስ አበባ ሙሉ በሙሉ 158 የምክር ቤትና 23 የፓርላማ ወንበር አስመዝግበናል። ስለዚህ በሶማሌ፣ በጋምቤላ፣ በቤኒሻንጉል ሳይቀር ገብተናል። አስቸጋሪ የሆነውን ስፍራ ጭምር ገብተን አደራጅተናል። ሌሎች ፓርቲዎች የስርዓቱ ተለጣፊ የሆኑ ፓርቲዎች ራሱ ያልቻሉበትን ጭምር ማለት ነው። ይሄ ማለት በአስቸጋሪ ሁኔታ ውስጥም መደራጀት እንደሚቻል በተግባር አሳይተናል። አቅማችንም የዓለም ሕዝብ የሚያየው ነው። ነገር ግን በዚህ ሁኔታ ውስጥ ሰላማዊ ሰልፍ ማድረጉ አስገዳጅ የሆነበት አንደኛ ሰላማዊ ሰልፉ የህዝቡ ነው። ህዝቡ በነጻነት ወጥቶ ለመብቱና ምርጫው አስቻይ ሁኔታ እንዲፈጠርለት፣ የታሰሩ እንዲፈቱ፣ ሚዲያዎች በነጻነት እንዲንቀሳቀሱ፣ ጋዜጠኞች ላይ እየደረሰ ያለው አፈና እንዲቆም፣ እንዲሁም ደግሞ የሰብአዊ መብት ጥሰት እንዲቆም፣ ጦርነት እንዲቆም፣ ኢኮኖሚያዊ ጫናው አሁን ህዝቡ ከፍተኛ የሆነ ረሃብ ውስጥ ነው ያለው። ከዚህ ምርጫ ማግስት ያለ ጥርጥር ደግሞ ከባድ መከራ ይጠብቀዋል። ስለዚህ ፈርቶም ቤቱም ተደብቆም ችግሩ የማይለቀው መሆኑን በተግባር እያየ ስለሆነ በጣም የገዘፈና አስቸጋሪ ጊዜም እየመጣ ስለሆነ ወዶ ሳይሆን ተገዶ ለኢህአፓ ብሎ ሳይሆን ለራሱ ህልውና ሲል መታገል ግዴታ ሆኗል። አሁን የመኖር ያለመኖር ጉዳዩ ወጣቱም ከዚህ በኋላ ወይ መሰደድ ሀገር ለቆ ያለው ጣፋንታ ማለት ነው ዝም ብሎ የሚያይ ከሆነ ወይ መሰደድ ወይ ደግሞ በጦርነት መሞት ነው። ስለዚህ ሰላም የሆኑ ስፍራዎች ሁሉ በቀጣይ ያለ ጥርጥር አዲስ አበባ ጭምር ሰላም ሊሆን አይችልም። ስለዚህ እኛ ያ ስጋት ስላለብን እቺ ሀገር እንዳትፈርስ ስለምንሻ እውነተኛ ምርጫ እንዲደረግ፣ ህዝቡ በነጻነት መብቶቹን እንዲጠቀም፣ አላግባብ የተጫኑ አምባገነናዊ አካሄዶች እንዲቆሙ፣ የህዝባችን የኑሮ ውድነቱም እንዲረጋጋ ነው ጥሪ እያቀረብን ያለ ነው። እነዚህ የማይሆን ከሆነ ግን በህዝብ እጅ ነው የጠራናቸው። 10ሩም ከተሞች የኢትዮጵያ ህዝብ ጨዋ ነው። እንኳን የኛን ሰላማዊ ሰልፍ ሊበጠብጥ ስርዓቱ ራሱ እንደዚህ እየገደለው ምንም አላረግም። ስለዚህ ህዝቡ ጨዋ በደንብ ህግ አክባሪ ስለሆነ በሰላም ወጥቶ በሰላም ይገባል። በቃ መሰናክል ሊሆን የሚችለው ብልጽግና ነው ብለን እናምናለን። ብልጽግና የተቃውሞ ድምፅን መስማት ስለማይፈልግ መደገፍንና ውዳሴ የሚያቀርቡለትን አካላት ብቻ መስማት ስለሚፈልግ ብልጽግና ሊከለክል ይችላል። ቢከለክልም እኛ እናተርፋለን። የሚከስረው ራሱ የብልጽግና ፓርቲ ነው። የሚዋረደው ራሱ የብልጽግና ፓርቲ ነው። ወደ ተሻለ ትግል ግን
እየመራን ነው ማለት ነው። ያው ታጋዮች ምን ይላሉ? የትግል ስልትህን የሚመርጡልህ ራሳቸው አምባገነኖች ናቸው ይላሉ። ስለዚህ በደንብ እኛም በተጠናከረ መንገድ የተሻለውን የትግል ስልት የሰላማዊ ትግል ስልት እየመረጠን እንድንሄድ እድል የሚሰጠን ነው የሚሆነው። በአምባገነንነት በጉልበት ሊቆም አይችልም። ብቸኛው አማራጭ ያነሳናት ጥያቄ በጣም ቀላል ናት። እስረኛ መፍታት በእጁ ነው። መደራደር በእጁ ነው። የኑሮ ውድነቱን ማስተካከል፣ ይሄ የቅንጦት ወጪዎችንና ለጦርነት እየዋለ ያለውን የሀገር ሀብት በማቆም እና ለዚህ ከተማ ለሚያብለጨልጩ ነገሮች እየፈሰሰ ያለውንና ለቤተ መንግስት እየፈሰሰ ያለውን $1 ቢሊዮን በማቆም ኢኮኖሚ እንዲረጋጋ ማድረግ ቀላል ነው። ስለዚህ በእጅ ያለ ነገር ነው እየጠየቅን ያለ ነው። ይሄ ሁኔታ የማይስተካከል ከሆነ የፈለገው ህዝቡን እየጨቆንኩ እያስራብኩ ባሪያ እያረኩ ልግዛ ነው። ህዝቡ ደግሞ ባርነት ወይ ነፃነት ብለን ነው የምንጠይቀው። ባርነትን ከፈለገ ባርነትን ይምረጥ፣ ነፃነትን ከፈለገ ደግሞ ከኢህአፓ ጎን ቆሞ የሚደረገውን ሰላማዊ ትግል በመጠቀም ለነፃነቱ እንዲታገል በሩን ከፍተናል። ህዝቡ ዝም ብሎ ካየ ባርነትን መርጧል። ቴንኪው ይመቻችሁ ነው የምንለው። ከዛ በኋላ ቤት የፈረሰብኝ፣ ከዛ በኋላ ገደሉኝ፣ አሳደዱኝ አንሰማምኛል። ተቃዋሚዎችም አይ የመረጥከው ስለሆነ በመረጥከው ቀጥል ነው የምንለው። ስለዚህ እኛ ይሄ መመረጥ የለበትም፣ አምባገነንነት ሊያበቃ ይገባል፣ ዜጎች ንጹሃን መሳደድ የለባቸውም፣ መሰቃየት የለባቸውም ብለን ቆርጠን ተነስተናል። እኛ መልካም ስራ ሲሰራ እንደግፋለን። እንደ ምሳሌ ልስጥ፣ ፖሊሲ ያለን የራሳችን የኛ ፖሊሲ የከተማ ልማትን ፖሊሲ እንዲሁ በትንሹ ልናገርና እዚህኛው ጋር ያለው ልዩነት ላስረዳ። የኛ የከተማ ልማት ፖሊሲ በተጠና መንገድ በጥናት ላይ ተመስርቶ ዜጎች የተሻለ ቤት ከተሰራላቸው እዛው የተሻለ ቤት በመስራት እዛው ላይ ማቋቋም ይቻላል ብሎ ያምናል። በጥናት ላይ ተመስርቶ ነው እንጂ ዜጎችን አፈናቅሎ ሜዳ ላይ መጣል አይደለም የሚል የከተማ ልማት ፖሊሲያችን በደንብ እንትን ይላል። ከተማ ጽዱና ዘመናዊ እንዲሆን ይህንን ያወጣ ነው የ2013 ፖሊሲያችን ነው። ስለ ከተማ ልማት አሮጌ ቤቶች እናፈርሳለን፣ ታሪካዊ ቤቶችን እናድሳለን። አሮጌ ቤቶችን ስናፈርስ ግን በፈረሰው ቦታ ላይ የተሻለ ቤት ሰርተን ለህዝቡ እንሰጣለን ነው። እንደ ምሳሌ ልስጥ፣ እዚህ አቧሬ አካባቢ የብልጽግና ፓርቲ የመጀመሪያ ሰሞን ቤት አፍርሶ እዛው መልሶ ይሄ ፈጣን የሚገጣጠሙ ቤቶች አሉ በ3 ወር የሚሰሩ መልሶ ሲያሰፍራቸው ኢህአፓ መግለጫ ወጥቶ አመስግኗል። ይህ በጣም መልካም ስራ ነው፣ በጣም ጥሩ ነው። ሌላም ቦታ ላይ ፈረሳው በእንደዚህ መንገድ መቀጠል አለበት አለ። ይሄ ለካ እንዲሁ ማሳያ የስሙላ ጫውታ ነው እንጂ የምርም አልነበረም። በጥቂት ወራት የአቧሬ ላይ አመስግነን ሳንጨርስ ፒያሳንና ካዛንቺስን አፈራርሶ እልም ያለ ገጠር ላይ ሜዳ ላይ ምንም መሰረተ ልማት ባልተሟላ ተገቢውን ካሳ በሌለበት እዚህ መኖር የሚችሉ እናቶች አባቶች ነግደው ሰርተው አትርፈው መኖር የሚችሉ ጭምር ከማህበራዊ መሰረታቸው ተናግተው ከሃይማኖታዊ ተቋሞቻቸው ተለያይተው ተነጣጥለው በማያውቁት ሰፈር ታክሲ ትራንስፖርት በሌለበት ባልዘመነ ሰፈር እጅግ ሩቅ በሆነ ቦታ ያውም አንድ ላይ የኖሩ ማህበረሰቦችን ነጣጥሎ በታትኖ ሲጥል አወገዝን። በጣም ከባድ ወንጀል እንደሆነ ምክንያቱም አቧሬ ላይ ያየነው ለምን አልቀጠለም? ቀላል ነው፣ መቀጠል ይችላል። ምሳሌ ልስጥ፣ ይሄ መንገድ ማስፋት፣ ሳር መትከል በጣም ሲምፕል ነገር ነው። አሁን እየተሸጠ ያለው በቢሊዮን ብር እየተሸጠ ያለው ለባለ ሀብት መሬትም ጥቅማ ጥቅሙም ራሱ ሳያጣ በፈጣን ቤቶች አቧሬ ላይ እንደሆነው ማድረግ ቢቻል ኢህአፓ ያመሰግናል። ነገር ግን ማህበራዊ መሰረትን እያፈናቀሉ ህዝቡን ሜዳ ላይ እየጣሉ ኢኮኖሚውን እያናጉ አሁን ነጋዴው ጭምር ትናንሽ ባለሀብቶች ጭምር ከ500,000 በላይ የሚጠጉ ባለሀብቶች ከስራ ተፈናቅለው የንግድ ፍቃዳቸውን መልሰዋል፣ ምንም ስራ ስለሌለ። አሁን ያሉ ነጋዴዎች ጭምር እውነቴን ነው የምልህ ሰው ሜዳ ላይ ስለወደቀ ንግድ እያቆሙ ነው ያሉት። ስለዚህ ብዙ ኢኮኖሚያዊ ቀውስ ነው ሀገሪቱ ላይ ይዞ የመጣው ሳር ለመትከል ስርዓቱ። ስለዚህ ኢትዮጵያ ውብ ሀገር ናት፣ ውብ ምድር ናት። ከተማ በጣም ብዙ ማልማት ይቻላል። ለምሳሌ ህንድ ብንሄድ ኦልድ ዴልሂ እና ኒው ዴልሂ ህንድ ስላየኋት ኦልድ ዴልሂንም አይቼዋለሁ፣ ኒው ዴልሂንም አይቼዋለሁ። እና ኦልድ ዴልሂ ወደ ኒው ዴልሂን ሲሰሩ ያ ኦልድ ዴልሂውን ይዘው እንዳለ ሆኖ በኒው ዴልሂ እንትን ብሏል። አፍሪካ ተሞክሮን ብንወስድ ደግሞ ግብጽ ካይሮ እንዳለ ሆኖ ሌላ
ስማርት ሲቲ እየፈጠረች ነው። ምንም እኮ ችግር የለውም። ይሄ ሰፊ ነው። በሰበታ ሱሉልታ አካባቢ ትልቅ ስማርት ሲቲ መስራት ይቻላል። ደብረ ዘይትም ወደዚህ መውሰድ ይቻላል። ሰፊ ምድር አለ ሀገሪቱ ውስጥ። የስማርት ሲቲ ለመፍጠርም አይደለም። ይሄ የፖለቲካ ትርጉም እንዳለው እናውቃለን እኛ። ሆን ተብሎ ይሄንን እንዳሁን ማህበረሰብ ገና መካከለኛ ገቢ ያለው ኢኮኖሚው እንኳን በቀላሉ ሊናጋ የሚችል ከእጅ ወዳፍ የሆነን ማህበረሰብ የበለጠ ህይወቱን እንዲያጣ የተወሰነ ውሳኔን በምን ሞራላችን ነው ልንደግፍ ልናወድስ የምንችለው? ስለዚህ ብናደርገው ራሱ የታሪክ ተጠያቂ የህሊና ተወቃሽ ከመሆን ያለፈ ምንም ጥቅም የለውም። እኛ ተቃዋሚ ፓርቲዎች ስንባል አማራጭ ሀሳብ እንሰራለን፣ ፖሊሲ አለን። ፖሊሲ ደግሞ መርህ፣ ያው ፖሊሲ ማለት መርህ ማለት ነው። መርሃችን እንደዚህ ነው፣ ቅድም እንዳልኩ ከተማ ልማት ላይ እንደዚህ ነው፣ ኢኮኖሚ ላይ እንደዚህ ነው እያልን የራሳችንን ፖሊሲ አውጥተናል አለን። ኢህአፓ በጣም ከበቂ በላይ ፖሊሲዎች አሉት። የ50 ዓመት ልምድ ያለው ድርጅት ነው። የፖሊሲ ችግር የለበትም። ፖሊሲ ግን የኛ ተፈጻሚ የሚሆነው መንግስት ስንሆን እንፈጽመዋለን። አሁን መንግስት ካልሆን ግን የህዝብ ሲበደል፣ ሲፈናቀል፣ ሲገደል መቃወም ነው ስራችን የመንግስት ባልሆንበት ሰዓት። ስለዚህ ዝም ብሎ ማየት ሳይሆን ማጨብጨብ ሳይሆን ይሄ ልክ አይደለም ብሎ ማረም ግዴታችን ስለሆነ እኛ እየተወጣን ያለነው ግዴታችንን ነው። መንግስት ኢህአፓን በተላላኪነት ይወነጅላል። ከውጭ ጠላቶች ጋር በመተባበርም የኢትዮጵያን ብሔራዊ ጥቅም በሚጎዱ ነገሮች ላይ ተሰማርቷል ይባላል። ፓርቲው ይህንን ውንጀላ እንዴት ነው የሚያየው? ያሳፍራል። እንደዚህ አይነት ውንጀላ መኖሩ እጅግ በጣም የሚያሳፍር ነው። እኛ የባዕዳን ተላላኪ አይደለንም። ኢህአፓ ከዚህ ነፃ ነው። ከግብፅም ጋር ከኤርትራም ጋር ምንም ግንኙነት የለውም። በትጥቅ ትግልም አያምንም። የሚያምነው የሰላማዊ ትግል መንገድን ነው የሚያምነው። የሰላማዊ ትግል በማመኑ ነው ብዙ ዋጋ እየከፈለ ያለው። ኢህአፓ ልዋጋ ቢል አውጆ ነው የሚዋጋው፣ ጦርነት ውስጥ የሚገባው። ስለዚህ ልምድ አለው። ምንም ጦርነትንም ያውቀዋል እኮ እሱ ሳይሆን እኛ የሰላማዊ ትግል ብዙ አምባገነን ስርዓቶችን አስወግዷል፣ አንበርክኳል ብለን ስለምናምን የሰላማዊ ትግል አማራጭን ይዘን በሰላማዊ ትግል ዋጋ እየከፈልን እንገኛለን። ነገር ግን እንደውም በአደባባይ ተላላኪው የብልጽግና ፓርቲ ነው ብለን እናምናለን። ለምሳሌ የብልጽግና ፓርቲ የአረብ ኤምሬት ተላላኪነቱን በይፋ የሚያሳይ ነው። ምንም ጥርጥር የለውም። አንዳንድ ተልእኮችም እየተሰጡት እየፈጸማቸው ያሉ ከጎረቤት ሀገራትም ጋር ግጭቶች እንዳሉ እናውቃለን፣ ማንደግፋቸው። ስለዚህ የብልጽግና ፓርቲ ኢትዮጵያን ምታህል ሀገር እየመራ የአረብ ተላላኪ መሆኑን እናወግዛለን። እኛ በተጨባጭ መረጃ እያለን እኛን ደግሞ ከምንም ጋር ግንኙነት የሌለንን አካላት ተላላኪ የሚለው ያው ተላላኪ ነው ስለ ተላላኪነት የሚያውቀው። ስለዚህ ተላላኪ ስለሆኑ አባላቱ ተላላኪነትንም በአደባባይ ስለተቀበሉ የሚያከናውኑት ነው። እኛ የኢትዮጵያ ሕዝብ ተላላኪዎች ነን። ለሕዝብ የቆምን ሕዝባውያን ነን። ለሕዝባችን ማንኛውንም መስዋዕትነት እንከፍላለን። በፍጹም ሌላ ተልእኮ አንቀበልም። ወዳጅ ከሆኑ የኢትዮጵያ ወዳጆች ጋር ግን እንሰራለን። እህትማማች ያደረግናቸው ፓርቲዎች አሉ። ከአውሮፓ የሚገኙ ከሶሻል ዲሞክራት ፓርቲ ከሌሎችም ወደ አሜሪካ አካባቢም ሶሻል ዲሞክራት ከሆኑ ፓርቲዎች ጋር አብረን እየሰራን ነው። እሱ መብት ነው፣ ርዕዮተ ዓለማዊ ትስስር ስለሆነ። ከጠላት ጋር ግን ሀገርን ለማፍረስ ከሚሹ ኃይሎች ጋር ግን አንሰራም። ስለዚህ አንድ ፓርቲ ደግሞ እጩ መንግስት ስለሆነ የርዕዮተ ዓለማዊ ትስስርና ዓለም አቀፋዊ ግንኙነት የማድረግ መብት መኖሩን የማያውቅ አካል ዝም ብሎ እየተነሳ ያሉንን ህጋዊ ግንኙነቶች ወደ ሌላ ሊተረጉም ይችላል ብለን አናስብም። ተንኮልና ሴራ ካለው ደግሞ በሐሰት ለመሄድ ያው አሁን የሚባሉ ወሬዎችን ያሰራጫል። እኛ ግን ንጹህ ኢትዮጵያውያን ንጹህ ታጋዮች መሆናችንን በዚህ አጋጣሚ አስረግጬ ለመግለጽ እወዳለሁ። ወደም በተመለከተ ገና በኢቨን ኢህአፓ በ1970ዎቹን እንውሰድ። በቋራው ጉባኤም በሁለተኛው ጉባኤ ላይ ከሶሻሊዝም ወደ ሶሻል ዲሞክራሲ መጥቷል። ወዲያውኑ በኢህአፓ ከድሮ ጀምሮ አሰብ የኢትዮጵያ ነው፣ ኤርትራም የኢትዮጵያ ራስ ናት ብሎ ያምናል። በወቅቱ ታግተው ከፍልስጤም ሰልጥነው የመጡ ሰራዊቶች የነበሩት አብዮቱን እንደውም ሊፈነዳ እንዲችል በወታደር እጅ እንዲወድቅ ያደረገው ኤርትራ ላይ ታፍነው
ረጅም ሰዓት ስለ ኤርትራ ጉዳይ በያዙት አቋም ለአንድ ዓመት ታግተው የነበሩ አመራሮች ነበሩ በወቅቱ የኢሃፓ አመራሮች። ስለዚህ የኢሃፓ ከድሮ ጀምሮ አቋሙ የኤርትራን መገንጠል አይደግፍም፣ ይቃወማል። ስቲል አሁንም ኤርትራን በኮንፌዴሬሽን ወይም በፌዴሬሽን ኢኮኖሚያዊ ትስስር መኖር አለበት ብሎ ነው ፖሊሲው ላይ የያዘው። አሰብን በተመለከተ ግን አሰብ የኢትዮጵያ ህጋዊ ወደብ ነው ብሎ ያምናል። ይህን ዛሬ አይደለም ትናንት በ2013 ምርጫ ተከራክረንበታል፣ ስራዬ ብለን ይዘነው ማለት ነው። ብልጽግና ከማውራቱ በፊትም አሰብ የኢትዮጵያ ነው ብሎ የሚል አቋም አለው። ነገር ግን ብልጽግና አሰብን የማስመለስ እውነተኛ እርምጃ አይደለም። አሰብን ለማስመለስ የመጀመሪያው የውስጥ ችግርህን መፍታት ነው። በቀላሉ እውነት ለመናገር በእኛ እምነት ጠላቶቻችን ሀገሪቱ ውስጥ የፈለጉትን ነገር የሚያደርጉበት እድል አለ አሁን ላይ ብለን እናምናለን። ስለዚህ በውስጥ የህዝብ አንድነትን ንደህ ተአማኒነትህን ሸርሽረህ ጦርነት ከፍተህ በህዝብህ ላይ ህዝብህን እየገደልክ አሰብ ብትል ቀልድ ነው፣ መሳቂያ ነው። ከዛም አልፎ ተርፎ ጠላት የውጭ ጠላት ብትልም መሳቂያ ነው። ዲፕሎማሲ የሚባልም ነገር የለም። የውስጥ ችግር እስካለ ድረስ በወዳጅ ሀገራትም በጠላትም ትናቃለህ። ስለዚህ ይሄ ሁኔታ ባለበት ግብጽ ጠላት ናት ተብላ ከታመነች ያው ጠላት ናት፣ ምንም ጥርጥር የለውም። ነገር ግን ጠላት ሁሌም የሚጠቀመው የውስጥ ጉዳይ ነው። ስለዚህ የውስጥ ጉዳይን በመጠቀም የፈለጉትን ጉዳይ እንዲያከናውኑና የሀገሪቱን ችግር እንዲያባብሱ የፈቀደው የብልጽግና ፓርቲ ነው ብለን እናምናለን። ስለዚህ አሰብ ፕሮፓጋንዳ አጀንዳ ነው። የሶማሌ ወደብ ሶማሌላንድ ሄዶ እንዳነሳው አጀንዳ እንደ አንዱ አጀንዳ ነው የሚታየው እንጂ በትክክልም አሰብን ለማስመለስ አይደለም። ያው እኛ ባሉን መረጃ ከምርጫው ማግስት የሆነ ጦርነት ይኖራል ከኤርትራ ጋር። ግን ያ ጦርነት ከመካሄዱ በፊት መምከር የምንፈልገው መካሄድ የለበትም መሆን የለበትም። ነገር ግን ምንም ነገር እርምጃ ከመውሰዱ በፊት የውስጥ አንድነት ላይ መስራት ደግሞ ግዴታ ነው። አለዛ በቀላሉ በጠላት መሸነፍ ይዞ ይመጣል። ለሀገርም አይጠቅምም፣ ለህዝብም አይጠቅምም። በአጠቃላይ ወደቡም አይገኝም። ሌላ አስፈላጊ ይመስለኛል። ነጭ ሽብር፣ ቀይ ሽብር። ነጭ ሽብር ያለው ደርግ ነው፣ ኢሃፓ አይደለም። ቀይ ሽብርም ብሎ ያወጀው ኢሃፓውያን በተገኙበት ይገደሉ ብሎ ከባድ መሳሪያ የሚጠቀመው የደርግ መንግስት ነው እና በቀይ ሽብር አውጆ ንጹሃንን እየጨፈጨፈ ኢሃፓዎች በተገኙበት ይገደሉ ያለው የደርግ ስርዓትን መከላከል መብት ነው፣ ተፈጥሯዊ ነው። ዝም ብሎ ያለ ፍትህ መንግስት ነኝ ያለ አካልም እንዲገልም መፍቀድ የለበትም። ስለዚህ በወቅቱ የነበረው የመከላከል ሁኔታ ትክክል ነው ብሎ ኢሃፓ ያምንበታል። የተፈጸመ ወንጀል የለም። አንዳንድ ስህተቶች ሊኖሩ ይችላሉ። በነዛ ለምሳሌ ኢሃፓ ይቅርታ የሚጠይቅባቸውን ለማንሳት የከተማ ውስጥ ትጥቅ ትግልን በተመለከተ ከተማ ውስጥ የተፈጠረው ነገር ምንም እንኳን ተገዶ ቢሆንም ልክ አልነበረም፣ ማፈግፈግ ነበረብን የሚል ጸጸት አለ። በዚህም ይቅርታ ጠይቋል። ነጭ ሽብር ነው ግን አያስብልም። ምክንያቱም በጣም ከፍተኛ የሆነ እልቂት የፈጸመው በመቶ ሺዎች የገደለው ደርግ ነው። እንዴት ነው ተገዳዩ ወንጀለኛ የሚሆነው? ገዳዩ ንጹህ ሆኖ ማለት ነው። ስለዚህ ጥቂት የደርግ አመራሮች ተጠይቀው ሊሆን ይችላል። ግን በይፋ ከፍተኛ ሽብር ፈጽሞ ወማነው ጭፍጨፋ ጄኖሳይድ ማለት ይቻላል ፈጽሞ በዛ በምሁራን ላይ ከባድ የሆነ እልቂት የፈጸመው የደርግ ባለስልጣናትን መግደል ወንጀል አይደለም። ስለዚህ ኢሃፓ በወቅቱ አንዳንድ አምባገነን የሆኑ ገዳዮች ላይ የወሰዳቸውን እርምጃዎች አይጸጸትበትም ማለት ነው አሁን ባለው ሁኔታ። እንዲሁም በተወሰነ መልክ ደግሞ በአመራር ክፍተት ህቡ በመውረድ ምክንያት መረጃ አሳልፈው ይሰጣሉ ተብሎ ስለታመነ ብቻ የተፈጸመው እርስ በርስ የነበረውን ነገርም ደግሞ ይቅርታ ጠይቋል። ስለዚህ አሁን ለኢሃፓ በግልጽ ሀገራዊ ብሔራዊ እርቅ በሚል የፖሊሲ ሰነድ ላይ ለመጠየቅም ለመጠየቅም ለመካስም ዝግጁ ነኝ ብሏል። ችግር የለበትም። በምንም ተአምር ኢሃፓ ውስጥ ያለው ወንጀለኛ ካለ ኢሃፓ አሳልፎ ለመስጠት ዝግጁ ነው፣ በተጨባጭ መረጃ ማለት ነው። እንደ ብልጽግና ግን በሚሊዮኖች ንጹሃን ወጣቶችን የጨፈጨፈው የብልጽግና ፓርቲ ግን ራሱን ቅዱስ አድርጎ ራሱን የተገደለውን ኢሃፓ ወንጀለኛ ማድረግ ግን አይችልም የብልጽግና ፓርቲ። ስለዚህ ተጠያቂነት ይምጣ፣ ብልጽግና የሚጠይቅ
ኢህአዴግ ህወሓት ኢህአዴግም ይጠየቅ ሁሉም ይጠየቅ እኛም እንጠየቅ ችግር የለው በሰራኑ በስተታችን ልክ ዝግጁ ነን እንደ ኢህአፓ ዝግጁ ነን ችግር የለብንም ኢህአፓ እንደ ተቋም ሳይሆን ውስጥ ወንጀል የፈጸሙ አካላት ሊኖሩ ይችላሉ ብልጽግናም ደግሞ በይፋ ብዙ ወንጀሎችን ፈጽሟል ስለዚህ እነዛ እውነተኛ ሜዳ ይኑሩና ኑ እንቅረብ ማለት ፈልጋለሁ በዚህ አጋጣሚ ብልጽግናዎችንም ችግር የለውም ኢህአፓ ዝግጁ ነው እናንተም ዝግጁ ሆኑ ለመጠየቅ ከዛ ገለልተኛ አካላት ይኑሩ እና እውነተኛ የሽግግር ፍትህ እንዲረጋገጥ እንፈልጋለን ያ ሆኖ ሀገሪቱ ሰላም እንድታገኝ እንሻለን ስለዚህ ችግር የለብንም በምርጫው አባላትን በብዛት ኖሩ እነሱ ራሱ ነፃነት ፈላጊ አባላት አሉት ብለን እናምናለን ውስጡን ስርዓቱ እየሄደበት ያለው አንፈልግም የሚሉ የብልጽግና አባላት ይኖራሉ ስለዚህ ኢህአፓ ለነርሱም ነፃነት ነው የሚቆመው እንደዚሁም በተመሳሳይ የከሸፉ ከስርዓቱ ጋር የከሸፉ ፓርቲዎች ይኖራሉ ስለዚህ አባላት ደግሞ ካላመኑ የኛ እምነት ከኢህአፓ የሚይዘው የትግል ስልት ነው ብለው ያመኑ በብዛት እየመጡ ነው ከብልጽግናም እየመጡ ነው በብዛት እየፈተሽን እናስገባለን ችግር የለብንም ከሌሎች ኃይሎችም እየመጡ ነው እና በክልሎችም በሁሉም አካባቢም ላይ ከፍተኛ የሆነ አደረጃጀት ፈጥረናል ይሄ ደግሞ ተገቢ ነው ያለ ነው የሚኖር ነው የሚፈጥረው ችግር የለም የራሳቸውን ደካማነትና አባሎቻቸውን እንኳን በአግባቡ ማስተናገድ አለመቻል ማድመጥ አለመቻል የፈጠረው ችግር ነው ስለዚህ ራሳቸውን ማረም እንዳለባቸው ሊማሩበት ይገባል ከዚህ ኩነት እንጂ እኛን ለመተቸት ሞራል ሊኖራቸው አይገባም በዚህ አጋጣሚ የብልጽግና ፓርቲ አባላት ይሆናችሁ ጭምር ስለ ነፃነት ስለ እኩልነት ስለ ፍትህ የምትቆረቆሩ ተሸማቃችሁ ለጥቃቅን ጥቅማ ጥቅም ብላችሁ ያላችሁ ጭምር ኢህአፓን ከመረጣችሁ እኛ ችግር እንደሌለብን መግለጽ እንፈልጋለን ስለዚህ በአጠቃላይ ስለ ነፃነት ስለ እኩልነት የኢህአፓን መርሆች ለመያዝ ለመከተል የሚፈልግ ማንኛውም አካል ኢህአፓ በሩ ክፍት ነው በዚህ ሰዓት ሰብሰብ ብሎ ተጠናክሮ ከመታገል ውጭ አማራጭ የለም ለዚህም እኛ ጠንካራ ቅንጅት ፈጥረናል ትብብር ለኢትዮጵያ አንድነትን ይሄ ቅንጅታችን ተጠናክሮ ይሄዳል እንጂ የሚፈጠርበት አደጋ የለም የበለጠ ተጠናክሮ ወደፊት አብረን ከቅንጅት አባል ፓርቲዎች ጋር የምንገሰግስ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ ስለዚህ ውድ ኢትዮጵያውያን ቤታችሁ ስለሆነ አሁን የህልውና ትግል ስላለ ኑ በጋራ አብረን እንቁም ማለት ፈልጋለሁ በቅርቡ ድምጻዊ ቴዲ አፍሮ በለቀቀው አልበም ላይ መንግስት መግለጫ ከመከልከል ጀምሮ ብዙ ጫና መፍጠሩ ይታወሳል አልበሙ ከተለቀቀ በኋላ የቴዲ አፍሮ የቅርብ ሰዎች የሆኑ 8 ሰዎችም ታስረዋል በእርሱም ላይ የማዋከብ ድርጊቶች ነበሩ ኢህአፓ ይህንን ጉዳይ እንዴት ይመለከተዋል ትብብር ለኢትዮጵያ አንድነትም በዚህ ጉዳይ ላይ መግለጫ ወጥቷል አውግዞ ኢህአፓ እናት መያድ አግን ያለንበት ስብስብ በይፋ መግለጫ ወጥተናል በሙዚቀኛው እንዲሁም ስለ ኢትዮጵያ አንድነት ጠንካራ በኪነ ጥበብ ባለው ሙያ ይገላጭ የሆነው ገለልተኛ የሆነው ሰው ነው ቴዲ አፍሮ የተከበረ ነው በኢትዮጵያውያን ዘንድ ኢትዮጵያዊነት ያስከብራል አሁን በተለይ ጠባብ ብሔረተኝነት በተስፋፋበት ሀገር ውስጥ ኢትዮጵያዊነትን አጉልተ ማሳየት እጅግ በጣም ከፍታ ነው እና እዚህ ሀገር ውስጥ ሁሉም እንግዲህኛ ምናምነው እምነት ቋንቋ ማንነት አይደለም ብለን እናምናለን ሰው ኦሮሞኛ ስለተናገረ ኦሮሞ የሚባል ማንነት የለውም አማርኛ ስለተናገረ አማራ የሚባል ማንነት የለውም ትግርኛ ስለተናገረ ትግራዋይ የሚባል ማንነት የለውም ቋንቋ ማንነት ሊሆን አይችልም ማንነቴ የኢትዮጵያዊነት ነው ብዬ ነው ማምነው ኢህአፓም እምነቱ እሱ ነው ስለዚህ ሰዎች በተለያየ ቋንቋ መነጋገራቸው በቋንቋ ላይ የተመሰረተው ጠባብ ብሔረተኛ የሆነው ፌደራሊዝም ይዞት የመጣው ጣጣ ስለሆነ ያንን በመቃወም ኢትዮጵያዊነትን የበለጠ በማጉላት ኢትዮጵያዊ አንድነትን ከፍ በማድረግ የሚታወቅ ጀግና አርቲስት ነው በዚህም ነው በኢትዮጵያውያን ልብ ውስጥ ተከብሮ እየኖረ ያለው ቴዲ አፍሮ ስለዚህ ለዚህ ሰው ኢህአፓ ክብር ይሰጣል ትብብር ለኢትዮጵያ አንድነትም ክብር ይሰጣል እንደ ብልጽግና አይነት ጠባብ ብሔረተኛ ድርጅት ደግሞ በዘረኝነት ላይ የተመሰረተ ድርጅት ብልጽግና የአንድነት ኃይሎችን ስለሚጠላ
በሱ በኩል ያሉ ካድሬዎችን በመጠቀም ጋዜጣዊ መግለጫ እንዳይሰጥ እንዲሁም እሱን ለማሸማቀቅ የሄደበትን ርቀት በጽኑ እናወግዛለን። ከባድ ወንጀል ነው ብለን እንላለን። በታሪክም ተጠያቂ አድርገዋል። ስለዚህ የብልጽግናን ማንነት ኢትዮጵያዊ እንዳልሆነና ከኢህአዴግ የከፋ ዘረኛ መሆኑን የሚያሳይ ድርጊት ነው። ስለዚህ በጽኑ የሚወገዝ ነው። እንደዚህ ስለ አንድነት የሚያቀነቅኑ ባንዲራ ሰንደቅ ዓላማ ለብሰው የሚሄዱትን ጭምር እያሳደደ የሚያስር ልብሳቸውን የሚቀድ ሴቶቻችንን እንኳን ሳያከብር በደል የሚያደርስ ስርዓት ስለ ኢትዮጵያዊነት የሚያቀነቅን የትኛውንም ኃይል መምታት ግቡ ስለሆነ የሚጠበቅ ነው፣ የሚደንቅ አይደለም። ዋናው ዓላማ ኢትዮጵያዊነት ከፍ እንዲድን ከጠባብ ብሔረተኝነት ነፃ እንዲወጣ ሆ ብሎ በአንድነት ኢትዮጵያዊነትን ማንሳት ግድ እንደሚለን ማሳያ ነው። በቃችሁ ማለት አለብን። ዘረኞችን በቃችሁ ብለን የሚዘሩትን የጥላቻ ዘር ማስወገድ ይኖርብናል ብዬ አምናለሁ። ውድ ኢትዮጵያውያን፣ ይሄ ሰላማዊ ሰልፍ እጅግ ታሪካዊ ሰላማዊ ሰልፍ ነው። በዚህ ሰላማዊ ሰልፍ ሁሉም ኢትዮጵያዊ መገኘት አለበት ብዬ አምናለሁ። ሰልፉ እንዲሳካ የራሱን ሚና መወጣት አለበት። አምባገነናዊ ስርዓትን መቃወም አለበት። ስለርሱ ብለው የታሰሩ ዜጎች እንዲፈቱ የራሱን ሚና መወጣት አለበት። በረሃብ እየተሰቃዩ እየሞቱ ላሉ ህፃናት ኢኮኖሚያዊ ማሻሻያ እንዲኖር የራሱን አስተዋጽኦ ማድረግ አለበት ብለን ስላመንን ይህንን ታላቅ ሰላማዊ ሰልፍ ጠርተናል። ለሰልፉ ከፍርሃት ቆፈን ነፃ በመውጣት የአምባገነኖች መሳሪያ የሆነውን ፍርሃት በማስወገድ ሁሉም ዝግጁ እንዲሆንና ከጎናችን እንዲቆም ሰልፉ ላይ ታድሞ ከሰልፉም በፊት ደግሞ የሚደረጉ ሂደቶችና እንቅስቃሴዎች ያቀረብናቸውን ጥያቄዎች እንዲመለሱ የሚያደርጉ ስለሆነ ከወዲሁ ባለው አጋጣሚ ሁሉ እንዲያግዘን፣ እንዲረዳን፣ እንዲደግፈን ጥሬን ማስተላለፍ ፈልጋለሁ። በተለይ ወጣቱ ከባድ እልቂት እየደረሰበት ስለሆነ እኛ ከመጥፋትና ከማለቅ ልናድነው ቆርጠን መነሳታችንን ተገንዝቦ ለራሱ